በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ አወጣው። ከዛሬ ጀምሮ ሰላምና ደስታ ሆነ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር በስልጣኑ የማይወሰን በባህሪው የማይመረመር ቸርነቱ የማያልቅበት ምሕረቱ ለዘላለም የሆነ የምድር ዳርቻዎችን ሁሉ በመዳፉ የያዘ መድኃኔ ዓለም ክርስቶስ በክቡር ደሙ የዋጃችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች፣ በስራ ምክንያትም ይሁን በልዩ ልዩ ምክንያት ከሀገራችሁና ከቤተሰቦቻችሁ ርቃችሁ የምትገኙ ወንድሞችና እህቶች የአባቶቻችን አምላክ እግዚአብሔር በያላችሁበት ሰላማችሁን ያብዛላችሁ። በቃሉ እንድንጽናና ቅዱስ ፈቃዱም ይሁንልን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ይህንን ኃይለ ቃል የተናገረችው ወላዲተ አምላክ እመ አምላክ ቅድስት ድንግል ማርያም በመንፈስ ቅዱስ ተቃኝታ የተናገረችው ኃይለ ቃል ሲሆን ትውልድ ሁሉ ሲባል በዘመን በቋንቋና በዘር የማይገደብ መላው የክርስቲያን ወገን ማለት ነው። ይህ ቃል የሚያሳየው ድንግል ማርያምን ማክበርና ማመስገን የአንድ ዘመን ወይም የአንድ አካባቢ ተግባር ሳይሆን እስከ ዓለም ፍጻሜ ድረስ በሚነሱ አማኞች ሁሉ የሚፈጸም መሆኑን ያመለክታል። ከመላእክት ጀምሮ እስከ ደቀ መዛሙርት ከጥንታውያን አባቶች ጀምሮ እስከ ዛሬው ትውልድ ድረስ ሁሉም ስሟን ብፅዕት፣ ቅድስት፣ ሰአሊ ለነ ቅድስት እያሉ ይጠራሉ፣ ያመሰግናሉ። ዛሬ ጀምሮ የሚለው ኃይለ ቃል መልአኩ ቅዱስ ገብርኤል ካበሰራትና ጌታን ከጸነሰችበት ዕለት ጀምሮ ያለውን ጊዜ ያመለክታል። እመቤታችን ቅድስት ድንግል ማርያም የደስታ መጀመሪያ ናት። ሐዘናችንን ያስወገደች እርሷ የአምላክ ማደሪያ ናት። በማኅፀኗ እሳተ መለኮትን የታቀፈች የተሸከመች እርሷ የጸጋ ግምጃ ቤት ናት። የማይጎድል ሀብተ መንፈስ ቅዱስ ያደረባት እርሷ የበረከት መገኛ ናት። ከሴቶች ሁሉ ተለይታ የተመረጠች። ስለዚህም እኛ ኦርቶዶክሳውያን እንደ መልአኩ ቅዱስ ገብርኤል ደስ ይበልሽ እያልን እንደ ቅድስት ኤልሳቤጥም ከሴቶች መካከል የተባረክሽ ነሽ እያልን ክብሯን እንናገራለን። እመቤታችን ቅድስት ድንግል ማርያም ትውልድ ሁሉ ብፅዕት ይሉኛል ብላ የተናገረችው መልአኩ ቅዱስ ገብርኤል ጸጋን የሞላብሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ብሎ ካበሰራትና ቅድስት ኤልሳቤጥም በመንፈስ ቅዱስ ተሞልታ ከሴቶች መካከል አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው
ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት በማለት ካመሰገነቻት በኋላ ነው። ስለዚህ ብፅዕትነቷ የእግዚአብሔርን ቃል ያለ ጥርጥር በማመኗ ለፈቃድ እግዚአብሔር ራሷን ዝቅ በማድረጓ እነሆኝ የጌታዬ ባሪያ አለሁኝ ብላ እሺ በማለቷ ፈቃደኛ በመሆኗ የመልአኩ የቅዱስ ገብርኤልን ቃል በመቀበሏ አምላክን በድንግልና ጸንሳ በድንግልና ለመውለድ የበቃች በመሆኗ እኛም እንደ ቅድስት ኤልሳቤጥ አንቺ ብፅዕት ነሽ፣ እግዚአብሔርን በመታዘዝሽና መድኃኔ ዓለምን በመውለድሽ የሰው ዘር ሁሉ ተስፋ የተፈጸመብሽ፣ በፈጣሪ ፊት ሞገስን ያገኘሽ ልዩ የታደልሽ የእግዚአብሔር እናት ነሽ ብለን መመስከራችን ማመናችን ነውና፣ ስለዚህ ብፅዕት ይሉኛል ማለቷ ትውልድ ሁሉ የእግዚአብሔርን ሥራ በእኔ ላይ አይተው ያመሰግኑኛል ማለቷ ታላቅ የእምነት ውጤት ነው። መልአኩ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም ሰላም ላንቺ ይሁን ብሎ ሰላምታን ሲያቀርብላት ድንግል ማርያም በሰማያዊ ንጉሥ ፊት ያገኘችው ያ ሰላምታ በእርሷ በኩል ለሰው ልጅ ሁሉ ከእግዚአብሔር ጋር የታረቅንበት የሰላም አዋጅ ነው። በዚህ ታላቅ ምስጢር ውስጥ የምናያቸው ነጥቦች ይኖራሉ። አንደኛ፣ ድንግል ማርያም የደስታ መጀመሪያ መሆኗን እንመለከታለን። የሰው ልጅ ለ5500 ዘመናት በጨለማና በሞት ጥላ ውስጥ ሆኖ የደስታን ቃል ይናፍቅ ነበር። ድንግል ማርያም ደስ ይበልሽ የሚለውን ቃል ስትሰማ ያ ለዘመናት የጠፋው መንፈሳዊ ደስታ ወደ ዓለም ተመለሰ። ሊቁ ቅዱስ ያሬድ የደስታ መጀመሪያ የድህነታችን መነሻ ይላታል። እርሷን ስናስብ መጀመሪያ የምናገኘው ወደ አእምሯችን የሚመጣው ሐዘን የሌለበት ደስታ የበዛበትን ሰማያዊ ደስታን ነው። እርሷ የጸጋ ግምጃ ቤት ናት። መጽሐፍ ቅዱስ ጸጋን የሞላብሽ ሆይ ደስ ይበልሽ ሲላት የእግዚአብሔርን ቸርነት የምናይባት የጸጋ ግምጃ ቤት ስለሆነች ነው። በእርሷ ዘንድ የማይገኝ መንፈሳዊ ሀብት ስለሌለ፣ ስለዚህ የማይጎድል ሀብተ መንፈስ ቅዱስ ያደረባት ናትና መልአኩ መንፈስ ቅዱስ በአንቺ ላይ ይመጣል እንዳለ ድንግል ማርያም በመንፈስ ቅዱስ የተቃኘችና የተቀደሰች ከሴቶች ሁሉ ተለይታ የተባረከች ናት። በእርሷ ላይ ያደረው የመንፈስ ቅዱስ ሀብት አይጎድልም፣ ለዘላለም አይለወጥም። ለዚህም ነው ቅድስት ቤተ ክርስቲያን በንጽሐ ሥጋ፣ በንጽሐ ነፍስ፣ በንጽሐ ልቡና ፍጽምት ናት እያለች የምታመሰግናት። ከቅዱሳት አንስት ሁሉ ተለይታ የተመረጠች ስለሆነች ነው። እግዚአብሔር ዓለምን በአራቱም ማዕዘን ሲመለከት ከሴቶች ሁሉ መካከል እንደ ድንግል ማርያም ያለች ንጽሕት አላገኘም። እርሷ ከሴቶች መካከል የተባረክሽ ነሽ የተባለችው የአምላክ እናት ለመሆን በመመረጧ ነው። ይህ ምርጫ የዘላለም ምርጫ ነው። ስለዚህ እንደ መልአኩ እንደ ቅዱስ ገብርኤል ደስ ይበልሽ እንላታለን።
እኛ ለድንግል ማርያም የምንሰጠው ክብር ከመጽሐፍ ቅዱስ የመነጨ ስለሆነ መልአኩ ቅዱስ ገብርኤል በመጀመሪያው ብስራት ደስ ይበልሽ እንዳላት እኛም ዛሬ ያንን ሰማያዊ ሰላምታ በመድገም እናከብራታለን። ይህ ሰላምታ እርሷ በሰማያዊ ንጉሥ ፊት ያለባትን ባለሟልነት መመስከር ነው። እንደ ቅድስት ኤልሳቤጥ የማኅፀንሽ ፍሬ የተባረከ ነው እንላታለን። የቅድስት ኤልሳቤጥ ምስክር ወይንም ምስክርነት የመንፈስ ቅዱስ ምስክርነት ነው። እኛም የእርሷን ክብር ስንመሰክር የተባረክሽ ነሽ እንላታለን። የእርሷ ክብር ከልጇ ክብር ጋር የተሳሰረ ነው። እርሷን ማክበር ልጇን ማክበር ስለሆነ በእርሷ መደሰት በድኅነታችን መደሰት ነውና ድንግል ማርያም ለሰው ልጅ ድኅነት ያላትን ታላቅ ድርሻ እንረዳለን። ዛሬም የመልአኩ ሰላምታ በቤታችን የቅድስት ኤልሳቤጥ በረከት በሕይወታችን እንዲሰፍር የእናታችን የቅድስት ድንግል ማርያም አማላጅነት የቅዱስ ገብርኤል ተራዳኢነት አይለየን።